ምን እሺ ነው ገባሁና ጀሊሉ ምን እሺ ነው በቀደም ያዋዛው ነገር እኮ በዚህ ገብቶ በዚህ ወጥቶ ባለፉት ቀናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ለማመስገናችሁ እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ አነጋጋሪዋ ዩቲናስ እንግዲህ መስቀል አሰረች እያሉ ቪዲዮ እየሰሩ ይገኛሉ። እውነት መስቀል አስራለች የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው። እውነታውን እናሳያለን። እንዲሁም ደስ በሚል መልኩ በትላንትናው ዕለት ኡስታዝ አቡበከር አህመድ ከሆስፒታል ለቤት በቅቷል። የምስጋና ቪዲዮ እንግዲህ ኡስታዝ አቡበከር አህመድ መልእክቱን አስተላልፏል። እሱን ቪዲዮ ወደ እናንተ ማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ወንድም እህቶች፣ አባት እናቶች በሁሉም ቦታ ላይ የምትገኙ ባለፉት ቀናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ለማመስገናችሁ እወዳለሁ። አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ እገኛለሁ። ሁላችሁንም እንግዲህ ስለ ጭንቀታችሁ፣ ስለ ዱዓችሁ፣ ስላደረጋችሁት ነገር ሁሉ አላህ የተሻለ ነገርን የተሻለ ደረጃ እንዲሰጣችሁ። እንግዲህ ዱንያ የሆነ ባህሪያ ሁላችንም በተለያዩ ምዕራፎች ውስጥ እናልፋለን። ከመሰበር ከማዘን ከክፉ ነገሮች ሁሉ በእናንተም በቤተሰቦቻችሁ ላይ አላህ እንዳይደርስ አላህ ይጠብቃችሁ። መልካሙን ነገር ሁሉ አስባለሁ፣ ዱዓ አደርጋለሁ። በዚህ ሂደት ውስጥ በተለይ የኢትዮጵያ ሆስፒታል ባለቤት እንዲሁም ደግሞ ዶክተሮቹና ነርሶቹ የነበረን ቆይታ ላይ በልዩ ሁኔታ ያደረጋችሁት ሕክምና ሀገራችን ላይ በዚህ ልክ በዚህ ደረጃ እንደዚህ የተደራጀና በጣም በሚገርም ሁኔታ ያለ ሆስፒታል ውስጥ በልዩ ሁኔታ ያደረጋችሁልን ሕክምና አሁንም በራሴና ቤተሰብ ስም ላመሰግናችሁ እወዳለሁ። ለእኔ ትልቅ ትምህርት ያየሁበትና በጣም የሚገርም ነገር ያገኘሁበት ነበር። አላህ ይዛችሁን ይክፈላችሁ ሁላችሁንም። ዛሬ ላይ አልሐምዱሊላህ በተሻለ ጤንነት ላይ ስለምገኝ ለሁሉም ላደረጋችሁት ነገር ሁሉ ዛሬም ደጋግሜ በአላህ ስም ላመሰግናችሁ እወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ኡስታዘና አልሐምዱሊላህ ረብል ዓለሚን ከሆስፒታል ወጥቶ ለቤቱ በቅቷል። በዚህም የተነሳ እንግዲህ የምስጋና ቪዲዮ ለቋልና እንግዲህ ብዙዎቻችሁ ተጨንቃችሁ እኔ ቪዲዮ የሰራሁት ላይ ራሱ በርካቶቻችሁ ተጨንቃችሁ ዱዓ እያደረጋችሁ ነበር። ኡስታዝ አቡበከር አህመድን አላህ አፊያ እንዲያደርገው ብዙዎቻችሁ ዱዓ ስታደርጉ ነበርና ለእናንተ እንግዲህ ይኸው የምስጋና ቪዲዮ ሰርቷል ኡስታዝ አቡበከር አህመድ። እንዲሁም ደግሞ ኢትዮ ጠቢብ ሆስፒታል እንግዲህ በልዩ ሁኔታ ክትትል እያደረጉለት እንደነበረም ገልጿልና ኢትዮ ጠቢብ ሆስፒታል ዶክተሮቹ በሙሉ ከልብ ልናመሰግን እንወዳለን። አልሐምዱሊላህ ረብል ዓለሚን። ኡስታዘና አላህ ሙሉ ለሙሉ አፊያ አድርጎ የምንመለከት ያደርገን። ረሱል ናፈቁኝ እያለ እያለቀሰ ነው። እናትየዋ ደውላ ምንድነው ያለች? ከረመዳን ጀምሮ ረሱል ናፈቁኝ እያለ እያለቀሰ ነው። ትንሹ ልጅ ይሄ ትንሽ ልጅ የ7 ዓመት ልጅ አንድ ሰው ዑምራ ደርሶ መጥቶ ነበር ከጎረቤት ማለት ነው። እንዴት እናስቆመው ይህን ልጅ አለች። በቃ እኔን ናፈቁኝ እያለ ያለቅሳል። በዛ ሰዓት እኔ እንደዛ እንደሆነ የአላህ ውሳኔ ነው። በጣም ይደንቃል። እኔ አየሁት ልጁን ለቅሶ በጣም አሳዘነኝ። ለቅሶ ደግሞ የደስታ ብቻ እንዳልሆነ ሴንስ አደረኩ። በቃ እኔ ዑምራ ልሸፍናል። አልሐምዱሊላህ አሁን ደርሶ መጣ። አንዳንዴ እንደዚህ ሊኖር ይችላል በሁኔታዎች መገጣጠም። طيب አንተ ዑምራ እንዲያገኝ ያደረከው ልጅ ሰበብ አደረሰ አላደረሰም? አደረሰ እንጂ እዚህ ጋር እኮ ለጥፎ መጣ። ባይጽፍ እኮ ማን ያስታውስ? ባይጽፍ ማን ያውቃል? ኖርማል ታዳሚ ነው በቃ። እሺ ጻፋ አንታየው ወደ መድረክ ጋበስከው ተሸፈነልህ። ሱብሃንአላህ። اللهم صل وسلم وبارك على محمد وعلى ال سيدنا محمد። በጣም የሚያስገርም ነው። የልጁ እንግዲህ ገና አንድ ፍሬ ልጅ ነው፣ ህፃን ልጅ ነው እንግዲህ ፎቶ ላይ እንደተመለከታችሁት። ነገር ግን ረሱል ናፈቁኝ እያለ ያለቀሰ በሚገኝበት ሰዓት እንግዲህ ተግባራዊ ዳዕዋ ነው ያደረጉት ኡስታዝ በድሩ ሁሴን። እንግዲህ የኡምራ እሳቸው ሸፍነው እንግዲህ ኡምራ እንዲያደርግ
ምክንያት ሆኖታልና ማሻአላህ። እንዲሁም ምን ያህል ሰበብ ማድረስ እንዳለብን ኡስታዘና እየተናገሩ ነበረ። ምክንያቱም እንግዲህ የመድረክ ፕሮግራም ምርኩዝ የሚል ፕሮግራም ላይ እንግዲህ አንድ ወንድማችን የምታስታውሱ ከሆነ አንገቱ ላይ እንግዲህ ኡምራ ማድረግ እፈልጋለሁ አይነት የሚል ሐሳብ ያለው ጽፎ ገብቶ እንግዲህ በዛው አጋጣሚ ኡምራ ማድረግ ችሏልና ከልብ ረሱል ሰለላሁ ዐለይሂ ወሰለም ከናፈቅን ከልብ ኡምራ ማድረግን ከነየትን ምን ያህል አላህ ሱብሓነሁ ወተዓላ ነገሮችን ገር በገር እንደሚያደርግልን በዚህ አጋጣሚ ተመልክተናልና አላህ ሱብሓነሁ ወተዓላ ሁላችንም ኡምራ የምናደርግ ሐጅ የምናደርግ ያደርጋል። አላህ እንጆ ያታሳል አፋሩ ጆን ኡምራ ስጦታ አሸንፍ ሁም የፊዶ ያታሳልፉ ተሪ አርጉልኝ ፈስ አርጉልኝ ተገናለሁ። የሚቆየው ህዳር 25 6 ማለትም 11 ቀን ነው። መዲና ያላ ይህንን ቪዲዮ በደንብ ሼር አድርጉት። እናታችን እንግዲህ ኡምራ እንዲያደርጉ እኛ ደግሞ ምክንያት መሆን እንችላለን። በምን ሼር በማድረግ ቲክቶክ ላይ ያላችሁ ደግሞ ሪፖስት ኮፒ ሊንክ በማድረግ እንዲህ ይህ ቪዲዮ በጣም ቫይራል እንዲወጣ እንግዲህ ምክንያት ሁኑ። እኚህ እናታችን ኡምራ ማድረግ ይፈልጋሉ። ከፍተኛ ቪው ካለ ደግሞ አልፋሩቅ ትራቨል እሳቸውን ኡምራ ሊያስደርግ ስለሚችል እንግዲህ ሁላችንም ይህን ቪዲዮ ቫይራል እንዲወጣ ምክንያት እንሁን። እኚህ እናት እንግዲህ በጣም እንደጓጉ እንግዲህ በቪዲዮ ተመልክታችኋል። ፕሊዝ ሁላችሁም ሼር እናደርግ። እንዲሁም አካውንታቸው ላይ የገባን ቪዲዮን ሪፖስት በማድረግ ሼር በማድረግ እንዲህ ቫይራል እንዲወጣ እናደርግ። ከጀሊሉ ጋር ያለን ግንኙነት ለካ በዱርዬ ቋንቋም ይቻላል። ለምሳሌ እንዴት መሰላችሁ? እኔ አልቀራሁም ምናምን ፊቂ አረብኛ ምናምን የሚባሉ ነገሮች አሉ ምናምን በወስላ ምናምን አላቅም። ዱዓ አዝካሮች ምናምን እንዴት እንደሚባሉ አላቅም። ረጅም እና የሆነ ያን አለማወቄ ብዙ ማይሆኑ ቦታዎች እንዲዳርጉኛል ምናምን የለም። ለምሳሌ ብዙ የሚደረጉ ዱዓቶች ምናምን ማለት ነው ይሄ ዱዓ ምናምን አዝካሮች ምናምን አላቅም እና ለዛ ያን አለማወቄ መስጊድ ከመግባት ያግደኝ መስለኝ ነበር። ረጅም ምናምን ለካ ኤክስ ነው የተረዳሁት ምናምን። ከዛ የሆነ ጊዜ ምናምን የሆነ ክረውዶ ሁኔታዎች ምናምን ገባው መስጊድ ለካ ይቻላል በዱርዬ ቋንቋ ዱዓ ወላሂ እስክትለምድ ድረስ ምን እሺ ነው ገባሁና ጀሊሉ ምን እሺ ነው በቀደም ያዋዛው ነገር እኮ እዚህ ገብቶ በዚህ ወጥቶ ምናምን ያልኩህ እንደዚህ እኮ አልተሳካም እና ምን እሺ ነው ያልኩት ወላሂ ሆነ ለካ በዱርዬ ቋንቋ ምናምን ከጀሊሉ ጋር ያለን ግንኙነት ራሱ ያገል ይቻላል ምናምን እና ዱርዬው የሆነ ምናምን ያለህበት ሙድ ምናምን አይነፋም። የሆነ ስፋቶች ሄደቂተን እያማታ ነው የምታድረው ምናምን ከቂጠ በረዶ ጋር ምናምን ነው ግንኙነት ምናምን በወንጀል ተግማምታል ምናምን። ግን ያ ነገር የሆነ ከጀሊሉ ጋር እንዳትገናኝ ምክንያት አይሆንም ምናምን አትችልም። ዱዓ ፊቂ ተውሂድ አረብኛ አዘቃ ይሄ በምችለው ቋንቋ መንሼ በልግባና ወላሂ መንሼ ጀሊሉ መንሼ ይሄ የወረዳ ወይም ይሄ ምንድነው የከተማ ከንቲባ ምናምን እንደምታናግረውን ጸጉረን እየፈተልክ ሳይ መንሼ በቃ እያለቀስክ የለ መንሼ ነው ጀሊሉ በቃ እንደዚህ አይመጣውም ተደናብር ያለው ምናምን በል ወላሂ ይሆናል። እና በዱርዬ ቋንቋ ዱዓ ይቻላል። ዝም ብለው ነው የሚያከብዱብን። ይቻላል ወላሂ ትክክል ወንድሜ። አላህ ሱብሓነሁ ወተዓላ ሰሚ ነው፣ ተመልካች ነው። በፈለግነው አይነት ቋንቋ አላህን ሱብሓነሁ ወተዓላ ብንጠይቀው ዱዓ ብናደርግ ሰሚ ነው፣ ተመልካች ነው። አላህ ዱዓችን ይቀበለናል። ዋናው የልባችን ጉዳይ ነው። ወንድማችን እንደጠቀሰው ከልባችን እያለቀስን ልባችን ተሰብሮ ዱዓ እናድርግ እያለ ነበርና ዋናው ቁም ነገሩ ልባችን ነው። ልባችን ላይ ያለው ሐዘን፣ ልባችን አላህ ሱብሓነሁ ወተዓላ ያለው መመካት፣
አላህ ሱብሓነሁ ወተዓላ ይህንን ዱዓ ይሰማኛል የሚል እርግጠኝነት ነው እንጂ አላህ ሱብሓነሁ ወተዓላ የሚፈልገው የግድ አረብኛ ስለቻልን ምናምን ነገር አይደለም። ብንችለው ጥሩ ነው። ዱዓውን አዝካሩን ብንችለው ማሻአላ በጣም አሪፍ ነው። ነገር ግን ካልቻልን በምናውቀው ቋንቋ በአማርኛ ሊሆን ይችላል። እንዲሁም ደግሞ በቃ ይሄ የአራዳ ቋንቋ ከሆነ የለመድነው ደግሞ በሱም አላህን ሱብሓነሁ ወተዓላ በምንችለው ቋንቋ ዱዓ ብናደርግ ሰሚ ነው። አላህ ሱብሓነሁ ወተዓላ ዱዓችን ይቀበለናል። የምትችለውን ያክል ሞክር፣ ጣር። ከዛ ውጭ ለአላህ ወይም ደግሞ ለፈጣሪህ አሳልፈህ ስጥ። ይህ የሳዲዮ ማኔ ትልቅ ንግግር ነው። ማኔ በእግር ኳስ ሕይወቱ ብዙ ፈተናዎችን አይቶ ያደገ ሰው ነው። ሳዲዮ ማኔ በባዶ እግሩ የተጫወተባቸው ጊዜያቶች ይበረክታሉ። ስርዓት ባለው መንገድ ልብስ ሳይለብስም እንዲሁ ከልጅነቱ ጀምሮ ኳስ እየተጫወተ ትምህርት ቤት እየሄደ ጨርሷል። ሳዲዮ ማኔ ምግብ የበላባቸውን ብዙ ጊዜያቶች እንዲሁ አያስታውስም። ፈተናዎች በሳዲዮ ማኔ ሕይወት ውስጥ ነበሩ። እንደ ጉንዳን የበዙ ፈተናዎች ነበሩበት። እነዚህን ሁሉ ነገር ግን ካሸነፈ በኋላ ሳዲዮ ማኔ የዓለም የአፍሪካን እግር ኳስ ተቆጣጠረ። እናም የኋላ ታሪኩን ማስታወስ ፈለገ። ልጅ እያለ የሚገኝበት መስጂድ አካባቢ ያሉ ኢማም አንድ ጥያቄ ጠየቁት። ስታድግ ምን ታረጋለህ ነበር ያሉት። ይህንን መስጂድ እንደገና እሰራዋለሁ አላቸው። ቃል እንደገባውም ሳዲዮ ማኔ ይህንን የምትመለከቱትን መስጂድ እንደገና ሰራው፣ ለምዕመኑ አስረከበ። መስጂዱ የተሻለ ሁሉ ነገር አቅርበቶች ያሉት ሆነ። ውሃ እንዲሁም ጽዱ የሆኑ ቦታዎች ተሰሩለት። ሳዲዮ ማኔ በዚህ አላበቃም። ትምህርት ቤት የአንደኛና ሁለተኛ ደረጃ ትምህርት ቤትን በባምባሌ አነጸ። አሁንም በዚህ አላበቃም። ሳዲዮ ማኔ የባምባሌን መንገዶች አስፋልት አደረጋቸው። አሁንም በዚህ አላበቃም። ሳዲዮ ማኔ በመንደሩ የሚገኘውን የቆሸሸ ውሃ ወደ ንጹሕ ውሃ ቀየረው። ጉድጓዶችን ቆፍሮ እሱ ያለፈበትን መከራ ሕፃናት እንዳያልፉ አደረገ። የሳዲዮ ማኔ የእግር ኳስ ሕይወት ያመጣውን ፍሬ ለሁሉም አካፍሎ ሸምጥጦ ሰጣቸው። የሳዲዮ ማኔ ስኬት በዚህ የሚለካ ነው። አፍሪካውያን እግር ኳስ ተጫዋቾች ልብ ሲኖራቸው ሳዲዮ ማኔን ይመስላሉ። ሳዲዮ ማኔ እጅግ በጣም ዝነኛ የሆነ እግር ኳስ ተጫዋች ነው። በፕሪሚየር ሊግ ላይ ኮከብ የሆነ የደመቀ ተጫዋች ነበር። አሁን ደግሞ በሳውዲ ፕሮ ሊግ በአልናስር ክለብ እየተጫወተ ይገኛልና ይህ ድንቅ ተጫዋች እንግዲህ ዲኑ ላይ እጅግ በጣም ጠንካራ እንደሆነ በተለያየ አጋጣሚ ስለሱ ሲወራ ይሰማልና ሳዲዮ ማኔ እንግዲህ በልጅነቱ መልሼ አሰራዋለሁ ያለውን መስጂድ ቃሉን ጠብቀው አሁን ዝነኛ ከሆነ በኋላ ገንዘብ ካገኘ በኋላ መጥቶ መስጂዱን አሰርቷል። ከሱም አልፎ እንግዲህ በርካታ የሚገርሙ የበጎ አድራጎት ስራዎችን መስራቱን በመረጃው እየሰማን ነበርና ሳዲዮ ማኔ እጅግ በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አላህ ሱብሓነሁ ወተዓላ ይጨምርልህ። እኛም ስኬት ላይ ስንደርስ ዞር ብለን ኋላችንን መመልከት አለብን፣ ያሳለፍነው ነገር መመልከት አለብን ብዬ አስባለሁ። እንዲሁም በልጅነታችን ቃል የገባነውን የምናሳካ ሰዎች አላህ ያድርገን። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ዩቲናስ መስቀል አሰረች እያሉ ሐሰተኛ የሆነ ቪዲዮ እያዘዋወሩ ነበረ። እንዴት ሐሰተኛ እንደሆነ እንግዲህ እኔ በማስረጃ አሳያቸዋለሁ። እንግዲህ ቪዲዮን እንደተመለከታችሁት መስቀል ስታደርግ ውበት ጨመረባት ጓደኛዬ ምናምን ነገር ብለው ነጠላ አርጋ ሲጨፍር ያለበትን ቪዲዮና ሌሎቹ ሁለቱም ፎቶዎች ከላይና ከስር ያሉት ፎቶዎች እንደተመለከታችሁት መስቀል አድርጋ ይመስላል። ነገር ግን ትክክለኛዎቹ ፎቶ ከላይ ያለው እንግዲህ መስቀል ያለውን አያችሁት አይደል? ትክክለኛው ፎቶ ግን ይሄ ነው። እንዲሁም ደግሞ ከታች ያለውም ፎቶ ደግሞ ስልክ ይዛ የምትመለከቱት ፎቶ እዚህ ጋር መስቀል አድርገውበታል። ትክክለኛው ፎቶ ደግሞ ይሄ ነው። እንደተመለከታችሁት ነው። እንግዲህ በዚህ ሰዓት ፎቶሾፕ ኤአይ ሰው በቀላሉ የሚረዳበት መንገድ ነውና ፎቶውን አምጥታችሁ ጎግል ላይ ኤአይ ነው ወይስ ትክክለኛ ፎቶ ነው ብላችሁ ሰርች ብታደርጉ ይነግራችኋልና እንደዚህ አይነት ፎቶሾፕ ምናምን መስራቱ ስራ ፈቶ ምናምን እንደዚህ አይነት ፎቶሾፕ መስራቱ ልክ አይደለም። እንደዚህ አይነት ክሬቲቪቲ ካላችሁ ሌላ ነገር ላይ ቁም ነገር ላይ ብትጠቀሙ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ የሰውን ፐርሰናሊቲ መንካት ነው፣ የሰውን ቀልብ መስበር ልክ አይደለም ብዬ አስባለሁ። በእንደዚህ አይነት መንገድ ፎሎወር መሰብሰብ ልክ አይደለም። ትክክለኛ አማኝ የሆነ ሰው ይህንን ስለማያደርግ ማለት ነው። በእርግጠኝነት ፎሎወር ለማግኘት እንዲሁም ላይክ ለማግኘት ነው። ሶ በእንደዚህ አይነት መንገዱ ፎሎወር ማግኘቱ ላይክ መሰብሰቡ ምንም ጥቅም የለውም። ከእንደዚህ አይነት ድርጊት ብትታቀቡ ጥሩ ነው ብዬ አስባለሁ።
ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር